ለምን ሰበብ ስልጣኑ ነው ለና ተናገር ሊብለውና እኔ ለደረኝ እሱ ከላይ መጣ ወጎ ከየታየው ፍቅሩ ነው እሱ ነው ከዚህ የመለጠ ፍቅር ለማን የሰጠው ቅዱስ ሚካኤል ለቅዱስ ሩፋኤል እንዲህ አለው ይላል የመንፈስ ቅዱስ ሥራ ያበሳጨኛል ወደ ሐዘንም ይወስደኛል አለ አብ ወልድ መንፈስ ቅዱስ ሚካኤል ለጓደኛው ለቅዱስ ሩፋኤል ለሌላኛው መልአክ እንዲህ አለው ምን አለው የመንፈስ ቅዱስ ሥራ ያበሳጨኛል ሄሎ ጤና ይስጥልኝ ሰላም ነው ሎዛ ሚዲያ ነው ሰሞኑን ትናንትና ያቀረባችኋት ሀያት የምትባል ልጅ ነበረችና በሷ ጉዳይ አንዳንድ መረጃ እንድትሰጠኝ ነበረ ልጅቷ እኔ አእምሮ በሽተኛ ነኝ ፕሮድካስቱን እንዴት እንዳቀረብኩ አላቅም ብላለች አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው እኔ የዚህ ፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው ማስብ ምክንያቱም እኔ በስቶብኛል የአርጀንቲናውያን ጸረ ጥቁርና ፋሺስታዊ ተግባር ኢትዮጵያንና ኢትዮጵያውያንንም እንዴት ለሞት እንዳበቃ እንነግራችኋለን ከአርጀንቲና የተነሱ ነፍሰ ገዳዮች ወረራን ደግፈው ውጊያ ለማድረግ አቆራርጠው ኢትዮጵያ ሲገቡ በመጨረሻም ኢትዮጵያንን የጨፈጨፉ ሰዎች ተደብቀው አርጀንቲና እንዲኖሩና በኢትዮጵያውያን ላይ እንዲያላግጡ ሲፈቀድላቸው እንመለከታለን ሰላም ጤና ይስጥልኝ እንዴት አላችሁ እንዴት ቆያችሁ እንደተለመደው በዚህ በሰማችኋቸውና በሌሎች መረጃዎች መጣው ተከታተሉኝ ዘንድ በአክብሮት ጋበዝኩኝ እንደተለመደው ላይክ ሰብስክራይብ እያደረጋችሁ ብትጀምሩ ደስ ይለኛል ከወደዚህ ልጀምር ከወደ ትምሮ ተማሪዎቻችን በጣም ይስሎቹ ነው የሚመስለውና ደግሞ መጣ የክረምት ትምህርት ይላል አንደኛው ታዳጊ ስሙት እስቲ ምን ያስተምራል ለነገሩ መጣል ደግሞ የክረምት ትምህርት ብሉ እንዴ እኔ መጪ በስነ ስርዓት የበጎን ተማርኩና ነው የክረምት የምትለው እንዴ አራድቡ ሚሄደን ደግሞ ግዴታ ነው አትመዘገቡም ቀጣይ አመት ምናል ወንድና አትመዝግበኝ ወንድና አንተ አድቡ እንዴ አይደረግም የክረምት እኔ እጥፍጥፍ ብለን ልጥ ማለት ያደብ ሚሄደን ሁሉና ለይክና እንደረስ ቻማችሁ ተመረው እንግዲህ በጣም የሀገር መሰረት የሁሉ ነገር መሰረት ትምህርት ትውልዱ በእርግጥ ያው ይህ አንድ ልጅ እንደዚህ ስላለ አይደለም በአጠቃላይ ግን የሚታየው አዝማሚያ ነው እኔ የታየኝ በአጠቃላይ ይህ ልጅ አሁን ላለው አብዛኛውን እየሆነ ስላለው ነገር ይናገራል በትምህርት ዙሪያ ለማለት ነው እንጂ ያው ከበፊቱም እንደዛ አይነት ነገር አለ ግን ምን ያንጸባርቃል ለውቀት ለትምህርት አውቆ ለመለወጥ የሚያደርገው ትውልዱ የሆነ ጥሩ ያልሆነ ነገር እንደሆነ ነው የሚያመላክተው ከዛ አንፃር ነው እንጂ ምንም ልጁ ፐርሰናሊ ስለተናገረው አይደለም በራሱ ስለተናገረው ሳይሆን በአጠቃላይ የሚያስተላልፈው መልእክት ነው እኔ ለመመልከት የቻልኩት ዞሮ እንግዲህ በዚህ ዙሪያ ላይ ያው መሰረት ያለበት ነገር ስላልተሰራ ይመስለኛል እኔ ወደ ቤተ እምነቶች ጎራ እንበል ቤተ እምነቶች እንግዲህ መዝሙር ዝማሬ በተለያየ ስታይል እያወጡ ነው እና እንዴት ነው እሱ ቆይ ለእግዚአብሔር ዝማሬ በእውነት በዚህ በዓለማዊ ጭፈራ ነው እንደሚቀርበው እግዚአብሔር የሚቀርብለት ምስጋና በእንደዛ ዓለም በሚጨፍርበት መልኩ ነው ስለዚህ እንዴት ለእግዚአብሔር ሊሆን ይችላል ይሄ እንደዛ አይነት ጭፈራ አንዴ በራፓ አንዴ በዘፈን ድልቅ ባለ ዘፈን እንዴት ነው እሱ እግዚአብሔር የሚመሰገነው የእግዚአብሔር ምስጋና የተለየ መሆኑ አይታወስም ማለት ወይ አይረዳንም ስለዚህ ያንን ጥያቄ ነው የሚያጭረው ለማንኛቸውም እዩት ይሄንን ለምን ሰበብ ስልጣኑ ነው ለና ተናገር ሊብለውና እኔ ለደረኝ እሱ ከላይ መጣ ወጎ ከየታየው ፍቅሩ ነው እሱ ነው ከዚህ የመለጠ ፍቅር ለማን የሰጠው ነፃ ሆኖ መጥቶ እንዳይቀልባችሁ ፍቅር ደስታ ሲሰላም ተሰበልባችሁ በፍቅር ተቆያለ እኔ እንዳጥፋ ተፎከስ ሲመጣ ሲጠፋው ደስታ ጥላቻው ስፖርት ተቀርቶ ቢበረቱ ለፍቅር ከዳራ ዛሬ ደረሱ ብለው ይፋ አደረጉት ለየላቸው እብደታቸው በዓለም እንዲታወቅ ይሄው ራሳቸው መግለጫ ሰጡ አያችሁ ይሄ አምልኮ አይደለም ምስጋና አይደለም ይሄ
የስጋን ፍላጎት መንፈሳዊ አገልግሎት በሚመስል ነገር ማስኬድ ነው። ማለትም ሰው ዘፈኑ፣ ጨፈሩ እንዳይላቸው በየመሃሉ ኢየሱስ የሚል ስም እያስገቡ ጭፈራቸውን ማስነካት፣ የስጋ ፍላጎታቸውን ማርካት ነው። እኔ ሰው ሁለት አይኑ እንኳን በሆነ ነገር ቢወጣ በዚህ ልክ ይታወራል ብዬ አላስብም። እንግዲህ ምንድነው እሱ የእግዚአብሔር ምስጋና የሚቀርብበት ዝማሬ፣ ቅዳሴ፣ ውዳሴ የሚቀርብበት የተለየ ነው። ይሄ ከዓለማዊ በምን ይለያል? ዓለማዊ አሁን ይሄ ምንድነው ምሽት ጭፈራ ቤቶች የሚቀርብ ነው። ስለዚህ እንዲህ አይነት ነገር እንዴት እግዚአብሔር ይቀበለዋል? በሆሆታ በኳኳታ እንዴት እግዚአብሔር ሊመሰገን ይችላል? ስለዚህ ወንድም ፕሮቴስታንት ወንድም እህቶቻችን እንደው ቆም ብላችሁ ብታስቡና ብታስተካክሉ። ለነገሩ እኛ ወደዛ ስንጠቁም እኛ ቤትም አለ ጭፈራ የመሰለ ዝማሬ ነው ይለዋል ወይ ወረብ ብቻ። ያው እንግዲህ እስቲ ተከታትሏቸው። እኚህ አባት እንግዲህ ተመክረው ተዘክረው አልመለስም ብለው ይሄንን ጭፋሬ የመሰለ ማነግነግ ተያይዘውታል። እስቲ እዩዋቸውና ይህ ወንድማችን ሲራክ ደግሞ ተክሳጹን አሁንም እንካችሁ ይላል። እኚህ ካህን ከዚህም በፊት እንዳይወራጩ ብለን ቪዲዮ ሰርተንባቸው ወጥቶ ይቅርታ ጠይቆ እንደነበረ ትዝ ይለኛል። ብዙዎቻችሁ ይህንን ቪዲዮ እያያችሁ ዳዊት በታወተ ጽዮን ፊት እየዘለለ ዘመረ፣ ሜልኮሎች አትንቀፋቸው እያላችሁ ስትናገሩ ሰማውና እንደው ስህተት ነበርኩ ልክ አይደለሁም ብለው ራሳቸው ይቅርታ ጠይቋል። ከልባቸው ቢሆንም ካፋቸው መሆኑ አሁን ታወቀ። ስለዚህ ከዚህም በፊት እኚህ መምህር ላይ የተሰራውን ቪዲዮ ይቅርታ የጠየቁበትን ቪዲዮ እናይና አሁን ደግሞ ይሄ ስራ ልክ ነው ወይ የሚለውን በዚሁ ደምድመነው እኚህ መምህርን መውሰድ ያለባቸውን ትምህርት እንዲወስዱ ቪዲዮውን እስከ መጨረሻው ድረስ ኮፒ ሊንክ ሼር ፖስት እያደረጋችሁ ለሚደርሰው አካል ደግሞ እንድታደርሱልኝ በሉል እግዚአብሔር ስም ጠይቃችኋለሁ። ከዚህ በፊት ወደ ሰራነው ቪዲዮና ይቅርታ ወደ ጠየቁበት መልእክት እንለፍ። ይሄ ሰውዬ ምን እንዳለ ሰምተን እንመለስ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ በዚህ መልኩ ነው አምልኮ የሚቀርበው። ቤተክርስቲያን በፍጹም በዚህ መልኩ እግዚአብሔርን አታመልኮ። ይሄ የግለሰብ ችግር እንጂ የቤተክርስቲያን ስርዓትና አምልኮ አፈጻጸም አይደለም። እንዲሁም በብዛት ቤተክርስቲያንን የማይወክሉ ቤተክርስቲያን ውስጥ ግን የሚገኙ ግለሰቦች አሉ። እነዚህ ግለሰቦች በሚያጠፉት ጥፋትና ስራ ቤተክርስቲያንን ልንወክላትና ልንመዝናት አንችልም። እነዚህን ሰዎች ቤተክርስቲያናት የምትመዝናቸው የምትለካቸው እንጂ እነዚህ ሰዎች ቤተክርስቲያንን አምልኳን አይለኩላትም። ይሄ ካህንም የሰራው ስህተት ገብቶት በይፋ ቤተክርስቲያንና መመኑን ይቅርታ ጠይቋል። ይሄን እንቅስቃሴ በሌላ ላይፍ የሚታይ ከሆነ ያለውን ነገር አስተካክዬ ከዚህም ወደፊትም ቢሆን ሌላ ተመልካች እንትን እንዳይል እንዳይሰናከል አስተካክዬ አደርጋለሁ፣ አገለግላለሁ። ስለዚህ እንዳያችሁት ይቅርታ ጠይቆ ነበረ። ይሄ ስራዬም ደግሞ ልክ አይደለም አስተካክላለሁ ብሎ ነበረ። እናንተ ታዲያውን የምደግፏቸውና ልክ ናቸው ብላችሁ የምታወሩት ራሳቸው ልክ እንዳልነበሩ ይኸው በአንደበታቸው ሰምታችኋል ብዬ ተስፋ አደርጋለሁ። አሁንም ቤተክርስቲያን ውስጥ እንደዚህ አይነት መምህራን ብዙ ናቸው። መንፈስ ቅዱስ የሚያወራጭ አይደለም፣ የሚያረጋጋ መንፈስ ነው። መንፈስ ቅዱስ የሚያዘልል የሚያሳብድ መንፈስ አይደለም። ጸጥታን፣ ሰላምን የሚሰጥ መንፈስ ነው። ስለዚህ እንደ አይነት ድርጊቶችን ወደ መንፈስ ቅዱስ ለማጠጋገት አትሞክሩ። ይሄ ስሜታዊ መሆንና ስርዓተ ቤተክርስቲያንን አለማወቅ ነው እንጂ ልኩን አይደለም። እነዚህ ሰዎች ቤተክርስቲያን ውስጥ እንጂ የሚወራጩት ከበሮ ይዞ የሚዞሩት አለአግባብ የሆኑ ድርጊቶችን የሚሰሩት በራሳቸው ስሜት ተነሳስቶ እንጂ መንፈስ ቅዱስ አለብማቸው ወይም ደግሞ መንፈስ ቅዱስ አነሳስቷቸው አይደለም የሚሰሩት። ቅዱስ ዳዊትንም ደግሞ ከእነዚህ ሰዎች ጋር በፍጹም ለማነጻጸር እንዳትሞክሩ። ሁሉም ቦታና ልክ ስላለው ማለት ነው። ስለዚህ እኛ አባታውንም ቢያስተካክሉ ይቅርታ የጠየቁት ከልቦት ቢሆን ኑሮ አሁንም ደግሞ ይህን ድርጊት ባልፈጸሙት ነበረ። ሁለተኛ ነገር ደግሞ ሌሎች ቤተ እምነት ላይ ሆነው ይኸው ቤተክርስቲያን ውስጥ እንዲህ ነው እኮ እግዚአብሔርን የሚያመሰግኑት ብሎ በዚህ ሰው አማካኝቶ ቤተክርስቲያንን መተቸት የሚፈልጉ ሰዎች አሉና ይህ ሰው ቤተክርስቲያንን አይወክሉም። ሁላችንም ቤተክርስቲያንን አንመዝናትም፣ እኛ በቤተክርስቲያን እንመዝናለን እንጂ። ስለዚህ ይህን ድርጊት ቢያስተካክሉና በስርዓት ቤተክርስቲያን ቢመሩ ስርዓትን ይዘው ማለቱን ቢያደርሱ መልካም ነው ላለው ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች አዳርሱ። ለምን በኢንቦክስ አትናገርም የምትሉ ሰዎች ካላችሁ እኔ ኢንቦክስ ላይ ኢንቦክስ የመዞር ግዴታ የለብኝም። በአደባባይ መማሪያ እንዲሆን በአደባባይ ነው መነገር ያለበት። ይሄንን ዋውቆ ኮፒ ሊንክ ሼር ፖስት እያደረጋችሁ አዳርሱላቸው። ይቆያል። እናመሰግናለን ወንድማችን። ይህ በትክክል በግልጽ መነገር አለበት። ባይዞ ጥፋት ነው የትም ቦታ ከዳዊት ጋር የሚያነጻጽሩ ያው ወንድማችን ዲያቆን ገልጾታል። ዳዊት እኮ ቅዱስ ነበረ። እኛ ቅዱስ ነው። ስለዚህ በመንፈስ ነው የምንዘለው። በእውነት
እርግጠኛ ናችሁ? ግን እኔ ባይዘ እንደው ሌላም ቤት ያላችሁ ወንድሞች ይህንን ብታስተውሉ እንደው ቅዱስ በትክክል መንፈሱን የተረዱ የእግዚአብሔርን ቅድስና ያገኙ የተመረጡ እንደነ ዳዊት አይነት እነሱ እንደዚህ ጨርቃቸውን እስከ መጣል የሚያደርሳቸው ትክክለኛው መረዳት ሊኖር ይችላል። እኛ ተረድተነዋል። ያ መንፈስ ላያችን ላይ ያለ ወይ እያላችሁ እንደሆነ እንግዲህ ልብ በሉ። በዛ ላይ ደግሞ እኛ በማስተዋል እንጂ ከዚህ በፊትም ተናግሬያለሁ፣ በማስተዋል በጥበብ ተረጋግተን መንፈስን ቃኝተን ነው ከበሮም ስንመታ ሁሉም ነገር ሲደረገ እንግዲህ እንደ አስተምሮቱ ወይንም ደግሞ እኔ የሚቀበለው ሃይማኖት ማለት ነው። እንደዛ ነው መሆን ያለበት። እዚህ ደግሞ ሌላኛው እኚህ ጽጌ ተብዬው አዲስ ሃይማኖት መስርተው እችን ኦርቶዶክስን ተዋህዶ የኢትዮጵያን ኦርቶዶክስ ተዋህዶ ቸርች የምትባለዋን ለማፈራረስ ወይንም ደግሞ ለማደስ የሚጥሩ ናቸውና እንደው የት እንዳገኙት አላቅም። ደግሞ አዲስ አቀናብረውትም አይመስለኝም። ብቻ ግን ያው እሳቸው ይህንን ከመናገር አይቦዙ ነው። ስለዚህ ስለ ቅዱሳን መላእክቶቹ እና በአጠቃላይ ስለ ቤት ውስጥ ስላለው ነገር እያወሩ ነው እየተንዘባዘቡ። ለማንኛቸውም መልስ ልክ ልካቸው ተመልሶላቸዋል። እንስማ ውስጥ ምንድነው የተመለሰላቸው? ስሙት። ቅዱስ ሚካኤል ለቅዱስ ሩፋኤል እንዲህ አለው ይላል፣ የመንፈስ ቅዱስ ሥራ ያበሳጨኛል፣ ወደ ሐዘንም ይወስደኛል አለ። አብ ወልዶ መንፈስ ቅዱስ ቅዱስ ሚካኤል ለጓደኛው ለቅዱስ ሩፋኤል ለሌላኛው መልአክ እንዲህ አለው። ምን አለው? የመንፈስ ቅዱስ ሥራ ያበሳጨኛል፣ ወደ ሐዘንም ይወስደኛል። ይህንን መጽሐፍ ቅዱስ ብሎ መቀበል በእውነት ነው የምልህ በመንፈስ ቅዱስ ላይ በደል መፈጸም አይሆን። ጥርሴስ ልማዴ ነው። አይኔን አታስቂዋል ሴትዮ። ሚካኤል ነው በመንፈስ ቅዱስ ሥራ የሚበሳጨውና የሚያዝነው። በመንፈስ ቅዱስ ሥራ ወደ ሐዘን የሚወሰደው ሚካኤል ነው። ባለጌ ውርጋጥ ቅዱስ ሚካኤል መልአኩ የእግዚአብሔር መልአክ በመንፈስ ቅዱስ ሥራ ሲደሰት፣ በመንፈስ ቅዱስ ሥራ መንፈስ ቅዱስን ሲያከብር፣ ለመንፈስ ቅዱስ ምስጋና ሲያቀርብ ይገኛል እንጂ ይሄ መንፈስ ቅዱስ የሚሉት እያለ በመንፈስ ቅዱስ ይበሳጫል ያዝናል ማለት ነው። እንደዚህ አይልም። ስለዚህ እንደዚህ የሚል መጽሐፍ ካለ የእርግማን መጽሐፍ ነው። ቤተክርስቲያኒቱ ይህንን ወደ ጎን ትተውና መጽሐፍ ሄኖክን እኮ ይሁዳ ጠቅሶታል። እዚህ አዲስ ኪዳን መጽሐፍ ላይ ሐዋርያው ይሁዳ ጠቅሶታል። ተረፈ ኤርምያስንም ማቴዎስ ጠቅሶታል። ስለዚህ እነዚህ ከቁጥር ጎደሉ የተባሉ መጻሕፍቶች ፕሮቴስታንት የማይቀበሏቸው ተሐድሶች የማይቀበሏቸው መጻሕፍቶች ይሄው ይሁዳ ጠቅሶታል። ይሁዳ የጠቀሰውን ለምንድን ነው እኛ ማንጠቀመው የሚል ሙግት ያቀርባል። ለምሳሌ የአዳም ሰባተኛ ትውልድ የሆነው ሄኖክ ይላል ይሁዳ እግዚአብሔር ከአእላፍ መላእክቱ ጋር በፍርድ እንደሚመጣ ተናግሯል። ስለዚህ የሄኖክን መጽሐፍ ይሁዳ ከጠቀሰው ሄኖክ ጤናማ መጽሐፍ ነው፣ ተቀባይነት አለው፣ ይሁዳ ከተቀበለው ሐዋርያው እኛ መቀበል አለብን የሚል አስተሳሰብ ይዘው ሲሞግቱ እናያቸዋለን። ጥሩ ነው እንደ ሐሳብ። ነገር ግን ሐዋርያት የጠቀሷቸው መጻሕፍቶች ሁሉ እንደ መመሪያ ያገለግላሉ ብለን ካልን ደግሞ ገደል እንገባለን። ገደል ላይ ጨምሮት አንልም። እርሶ በእድሜ ትልቅ ሰውት ናት። ያው በእርግጥ ገደል ገብተዋል፣ በራሱ ሰዓት ገደል ገብተዋል። ግን ዞሮ ቢመለሱ መልካም ነው። እንደው ወንድሞች እዚህ ጋር ይሄንን ትምህርት የምታቆቡ እንዲቴል የት ከሆኑ እሱ ቅዱስ ሚካኤል ለቅዱስ ማን ያሉት ሩፋኤል ነው የመንፈስ ቅዱስ ሥራ ያበሳጨኛል የሚሉ የት ከሆኑ እንደው ብታብራሩልን። በእርግጥ ይሄን መምህራኖች በተለይ ወዳለሁ፣ ምክንያቱም እኔ አላውቀውም። ብቻ ያው ነገርየው የእሳቸው አካሄድ ስለማይጥመኝ ስለማይመቸኝ። ሌላኛው ደግሞ እንግዲህ ሰሞኑን በጣም መነጋገሪያ የሆነው ከዚህ በፊትም አንድ ቪዲዮ ሰርቼላችሁ ነበረ። ሀያት መሐመድ ከኮምቦልቻ ወደ ክርስትና እምነት ተመለሰች ተብሎ ከዛን ብዙ ነገር እየተባለ ነው እንግዲህ ሚዲያው ላይ በቲክቶክ በተለያዩ ሚዲያዎች ላይ ሶሻል ሚዲያዎች እና ልጅቷም በቲክቶክ ላይ አይቻታለሁ። እኔ ሁሉ ነገር የኔ ነው፣ እዛ ሚዲያ ላይ ቀርቤ የሰጠሁት የኔ ፎቶ ነው፣ የኔ ድምፅ ነው፣ ሁሉ ነገር የኔ ነው። ግን እንዴት እንደሆነ አላቅም። ከዛን የህዝበ ሙስሊሙ ደግሞ ይህ ነገር ድራማ ነው እንዴት ሊሆን ይችላል ብለው እንግዲህ
ድራማ ተሰርቶ ነው። እናም አሁን ደግሞ ቀጥሎ የምትሰሙት ድምፅ እንግዲህ ተደውሎለት ይህ ሚዲያ ሎዛ ሚዲያ ወደ ክስ ሳንሄድ ቅድሚያ እናሳውቅህ፣ ከዛም በኋላ ይሄ ነገር እንዴት እንደተሆነ አስረዳም ብሎ እያስረዳን ያለው። እኔ ግን አንድ ነገር ሰምቻለሁኝ፣ አንድ ነገር አውቄያለሁኝ። በእስልምና ሃይማኖት ውስጥ እርግጠኛ መሆን ስለምፈልግ ነው። በእስልምና ሃይማኖት ውስጥ ሃይማኖቱን የቀየረ በተለይ ወደ ክርስትና የተመለሰ ሰው በእስልምና ሃይማኖት እንደሚያስገድለው ነው የማውቀው። ይህንን ኮንፊርም እንድታደርጉልኝ በተለይ ሙስሊም ወንድሞችና እህቶች ኮንፊርም እንድታደርጉልኝ ይፈልጋሉ። መጽሐፋችሁ እንደዚህ ነው ወይ የሚለው እንግዲህ በብዙ በአንድም በሌላም ሰምተነዋል በተደጋጋሚ ይሄ ነገር እንደሚያዝ። ስለዚህ ልጅቷ እንደዛ ከሆነ የቁርአን ህጉ ወይንም ደግሞ እስልምና አስተምሮት ህጉ እንደዛ ከሆነ ልጅቷ ሞትን ፈርታ አሁን ልታስተባበል ትችላለች። ስለዚህ ይህን አሁን እኔ ጋር ግልጽና ግልጽ ነው ማውራት የምፈልገው። ስለዚህ እያስተባበለች ሊሆን ይችላል። አንድ ሁለተኛ ደግሞ ልክ እንደተባለው አሁን እየተባለ እንዳለው ልጅቷ የአእምሮ ህመምተኛ ናት። ስለዚህ ሳታቀው መታ ነው እንግዲህ እዛ ኢንተርቪው የተደረገችው። በነገራችን ላይ በዛ አጋጣሚ እንግዲህ ባለፈውም እግረኛው ሚዲያ ላይ አንድ ሰው ቀርቦ እጅግ አላስፈላጊ ነገሮችን ሲያደርግ አይተናል። ስለዚህ አሁን ወደ ሚዲያ የሚቀርቡ ሰዎች የጤና ሰርቲፊኬት ጤነኛ መሆናቸው ቼክ እየተደረገ መቅረብ አለባቸው ልንል እኮ ነው። እንግዲህ የሆነ ሆስፒታል ሄደው የጤና ሰርቲፊኬት ይዘው ኖርማል እንደሆነ አእምሯቸው ኖርማል እንደሆነ ኬት ነው ምንድነው ይሄ ጤና የአእምሮ እንትን የሚታከሙበት አማኑኤል ነው። ከዛ ሰርቲፊኬት ይዘው መጥተው ወደ ሚዲያ መቅረብ አለባቸው ልንል ነው ማለት ነው። ብቻ ለማንኛቸውም እስቲ የኛውን ኢንተርቪው ስሙት፣ ተከታተሉት። በስልክ ተደውሎላቸው ነው እነ ሎዛ ሚዲያ እንግዲህ ይሄንን መልስ እየሰጡ ያሉት። ስሙት። ሄሎ፣ ጤና ይስጥልኝ። ሰላም ነው? ሎዛ ሚዲያ ነው። ሰሞኑን ትናንትና ያቀረባችኋት ሀያት የምትባል ልጅ ነበረችና በሷ ጉዳይ አንዳንድ መረጃ እንድትሰጠኝ ነበረ። ልጅቷ እኔ አእምሮ በሽተኛ ነኝ፣ ፕሮድካስቱን እንዴት እንዳቀረብኩ አላቅም ብላለች። አንተ ምን ትላለህ? አቤት አቤት፣ ይሰማሃል? አንተ ምን ትላለህ? እኔ ማናጀሩ ነኝ። አሁን ማናጀሩ ነኝ። እሺ፣ ፕሮድካስቱን ስታቀርብ ልጅቷ ጤነኛ አልነበረችም፣ በሽተኛ ናት። እኛ ወደ ህግ ልናቀርበው ነው እኮ መጀመሪያ ማለት ነው። መጀመሪያ መጣች መጣ ያው እንትን ብላ ለመጀመሪያ በሌላ ሰው ነው ኢንተርቪውን ምናምን ልጅቱ ወደ ክርስቲያን ለመሆን ማለት ነው ተብራ መጣች። ቢሮ መጣች፣ አናገረችው የኛን ማለት ነው ሎዛ ሚዲያን ባለቤት መመሪያ ማርያም ወርቅ ይባላል። መጣ አናገረችው። በቃ ተስማሙ። በቃ ኢንተርቪው አደርግሻለሁ ምናምን አላት። በቃ ያለውን ነገር እንዳየሽው በቃ ዩቲዩብ ላይ እንዳየሽው ያን አማርኛ ሁሉ መጀመሪያ እንደመጣች ተናገረች። ትናገር እሺ ብሎ ቀጠሮ ሰጣት። በቀጠሮ ቀን መጣች። ኢንተርቪው ሆነች። በቃ ያዛት ኢንተርቪው ሆነች፣ ሄደች። ስልክ ምናምን አላት። በቃ ስልክ አሁን አካውንትሽን ለጥፍልሻለሁ፣ ስልክሽን ብለጥፈው ሌላ ነው ላንቺ አደጋ ነው፣ ደውለው በሌላ እንትን ሊይዙሽ ይችላሉ፣ ሌላ ነገር ሊያደርጉሽ ይችላሉ ምናምን ብሎ ስልክ ለገዝተ ወደ ለጥፈን ወይ ለመስጠት ምናምን ያው አይቸግርንም ነበር፣ ግን ለእሱ አደጋ ነው ብለን አካውንቷን ብቻ ለጥፈ ታውኖ ስልክ ምናምን ስንላት ስልክ ከገዳም ስመለስ ነው የት ነሽ ምናምን የት ነው ስንላት ገዳም ልሂድና እመለሳለሁ ምናምን አለች። አካውንቷን ለጠፍነ። እዛ በቃ ያለው ነገር ስሟ እስከ ስሟ ነው። አካውንቷን ማየታችሁት ከሆነ አሁን ብር ለመላክ ሞክሪው አያት ማህመድ ነው የሚል ያለው ነገር ይሄ ነው። መጣች ሰውናት፣ ጤነኛ ናት፣ ኖርማል ሰው ናት። ምንም ነገር እንትን አላለችም። እኛ ራሱ ወዲሁ 10 ሺህ ብር ነው ያስገባላት። መጀመሪያ የላክንላት እኛ 10 ሺህ ብር ነው በአካውንቷ ማለት ነው ልጅቷ ማለት ነው በሰዓቱ ላይ መምሬ ማርያም ወርቅ ያስገባላት ራሱ ማለት ነው። እሺ፣ ስትመጣ በዛን ሰዓት ላይ ከሰው ጋራ ምናምን አብራ መታ ነበር ወይስ ብቻዋን ነው የመጣችው? ብቻዋን ነው የመጣችው። የመጀመሪያ ቀን ብቻዋን ነው የመጣችው። ሲቀጥል አሁን ኢንተርቪው ቪዲዮ ተሆን ቀንም ብቻዋን ነው የመጣችው።
ይሄ ነገር አሁን ለእናንተም ለብሮድካስታችሁም ትልቅ አደጋ ነው። እንደዚሁም ደግሞ ለክርስቲያኔ ሙስሊም ነኝ ለክርስትና እምነት ተከታዮችም ትልቅ አደጋ ነው። ምክንያቱም አንድ ክርስትና እምነት በውሸት አይቆምም። እውነትን በማሳወቅና እውነትን በማስተማር ነው አይደል የሚቆመው እኮ። ይሄ የምታየው ነው እንትኑ እውነተኛ ነው እንትኑ። ልጅቱ መጣ እኮ ኢንተርቪው አድርገናታል። ስለዚህ ልጅቷ ሙሉ ጤነኛ ናት ልጅቱ። እዚህ ጋር አሁን ደግሞ ልጅቷ በድጋሚ አሁን እኛውን ወደ እናንተ ክስ እንዲከፈትባችሁም ልናደርግ ነው። ምክንያቱም በሃይማኖታችን ላይ የተቀጠፈ ነገርና አቅሌ ጤነኛ አይደለሁም ነው ያለችው። በሽተኛ ነኝ፣ አንዳንዴ ይጥለኛል። ስለዚህ ባመመኝ ሰዓት ላይ ነው ማን ወስዶ እንዳስደረገኝ ሁሉ ያንን ፕሮግራም አላቅም ነው ያለችውና እስኪ እኮ ነው የመጣች ከአንዴ ሁለት ከመጀመሪያ መጣች። ከዛ ቀጥል ቀጠራ በቀጠሮ አፈን እኮ ነው የመጣች። ስለዚህ ሁለት ጊዜ ነው የመጣችው ማለት ነው። መጀመሪያ መጣች እንትን አለች ተናገረች፣ በቃ ተዋወቀች። መጀመሪያ ስሟን አናግራለች ምናምን። ከዛ ሲቀጥል ኢንተርቪው በዚህን ቀን ምናምን ብሎ ቀጠሮ ሰጣት። በቀጠሮ አቅም መጣች፣ ኢንተርቪው ሆነች፣ ሄደች። በቃ ያው እናንተ ስራችሁን የሰራችሁት ነው የምትለኝ እዚህ ጋር። እኛ በቃ የነው ስራ የሰራ ነው። ጥሩ በቃ እዛ በሚለቀቀው ሰዓት ቪዲዮ ለቀቅ ነው ለቀቅ ነው። በቃ ያለው ነገር ይሄ ነው። እዛ ውጭ ምንም ነገር እንትን የለውም። ሲጀመር ልጅቱን 100% አምና እንደመጣች እርግጠኛ ነኝ እኔ። እንትንሽ አንድ ነገር የእናንተ ቢሮ የት ነው ማለት የት ነው ስለ ቦታውን ሳይሆን አዲስ አበባ ነው ወይስ ከአዲስ አበባ ውጪ ነው? ለእርግጠኝነት ያክል ምን እንትን ይላል አዲስ አበባ ነው። ስለዚህ ካለችበት ሀገር አዲስ አበባ ድረስ ራሷ ናት የመጣችው ማለት ነው እንዴ? የኛም ቢሮ ማናወቅ ማናስተዋወቃት ማን እንትን አላት። መጀመሪያ ቲክቶክ ላይ እሷ ናት ጽፋ እንደዚህ መሆን ይፈልጋለሁ ምናምን ብላ ይሄ ሁሉ ነገር እንትን ያለች። ኦኬ እኛ ነኝ ብለን አድማ ቲክቶክ ላይ ነው የጻፈችው። አድማ ቲክቶክ ላይ ነው የጻፈችው ማለት ነው። ቲክቶክ ላይ ስላየችና እንደዚህ በቃ ስላየችና ነው ከነሱ ሰውድኛ ቀርቡኝ አለች እንጂ መችኛ ሀምኑና ቃታለን ሰን ጥሩ እሺ፣ መልካም በጣም አመሰግናለሁ ለሰጠኸኝ መረጃ። ለሌላም ሌሎች ሰዎችም እንደዚሁ እንዳይወዛገቡ ቲክቶክን እኮ አሁን እያየሁ ነው። ዝም ብሎ በቃ ያልሆነ ዛቻ ምናምን ስለእንትን ስላሉ አይደለም። ሙሉ መረጃ አለና ሙሉ ፋይሉ አለ፣ ቪዲዮ አለ፣ እናቀርባለን። ልጅቱ ጀመር እኛ እንድትመጣ ልጅቱ ጀመር እኛ እንፈልጋታለን። ስለዚህ ሙሉ መረጃና ሙሉ ማስረጃ ስላላችሁ ለራሳችሁ መልስ ትሰጣላችሁ ማለት ነው። ልጅቱ እኮ የመጣች እኮ ኢንተርቪው የሆነችበት እኮ ሙሉ እንትን እኮ አለ፣ ቪዲዮ እኮ አለ። ኦኬ እናመሰግናለን። አሁን ለምሳሌ ኤአይ ነው እንበል። አሁን የተለቀቀው ቪዲዮ አሁን ኤአይ ነው። አይ ኤአይ እንዳልሆነ ያስታውቃል። ኤአይ ነው ብዬ እኔ ራሴ ቼክ ለማድረግ ብዙ ሞክሬያለሁኝ። ነገር ግን ኤአይ እንዳልሆነ እርግጠኛ ሆኛለሁ። ኤአይ አይደለም እኮ። ኤአይ ካልሆነ ቪዲዮ እንግዲህ ኤአይ ካልሆነ በምንድን ነው ኤአይ ነው ምንድን ነው እያለ ሰው እየቆራረጠ እንደዚህ የሚለቀው ይሄ ነው። ያው ካለው ሁኔታ አንፃር ነው። ምክንያቱም እኔ ሙስሊም ነኝ እንደገናም ደግሞ ሃይማኖቴን አልቀየርኩም ስትል ልጅቷ፣ እንደዚሁም ደግሞ በሽተኛ ነኝ አንዳንድ ጊዜ ያመኛል ይጥለኛል ስትል እኛ አሁን ልጅቷ በህግ እንድትጠየቅልን እናንተም በህግ እንድትጠየቁልን ልናደርግ ነው። ስለዚህ ያንን ነገር ከማድረጋችን በፊት እኔ አንተን ማናገር ስለፈለኩ ነው ወደ እናንተ የደወልኩት እኮ። ልጅቱ መጣለች፣ ኢንተርቪው ሆናለች። እናመሰግናለን። ስለዚህ በፍቃዷ ነው የመጣችው እንዴ? በፍቃዷ ነው። አንድ ቀን በፍቃዷ ባይሆን የመጣችለት ኢንተርቪው ያናረጋት 2 ቀን እኮ ነው የመጣች። ኦኬ መልካም። መጀመሪያ መጣች፣ አዛ ቀጠሮ ቀጠርናት፣ በቀጠሮ መጣች፣ ኢንተርቪው ተደረገች። በጣም አመሰግናለሁ። በጣም ነው የሚገርሙት ባይሰይ። በነገራችን ላይ የደወለችው እና የተደወለለት በትክክል የዚህ ሚዲያ ያቀረባት ሚዲያ ባለቤቶች የደወለችለት ደግሞ ማን እንደሆነች እርግጠኛ አይደለሁም። ይህ ነገር እንዲታወቅ እፈልጋለሁ። ከዛ ሲቀጥል እንግዲህ አሁን ልከስስ ነው እያለች ነው። እንግዲህ ልንከስ ነው፣ እሷም ልትጠየቅ ይገባል እያለች ነው። ምን ያመለክታል? አሁን ምንን ነው የሚያመለክተው? ወይም እንግዲህ ብዙ ነገሮች አሉት በእኔ ያረዳል። ለምሳሌ ስለዚህ አንድ ሰው ዝም ብሎ ተነስቶ የሆነ ወደ ክርስትና መግባት አይችልም። እንደው ብትቀይር ራሱ ያንን ነው የሆነ ሂንት የሚሰጠኝ አንድ ነገር ወደ ክርስትና ወይ ወደ ሌላ ሃይማኖት ከእስልምና መቀየር አይችልም፣ ስለዚህ ተጠያቂነት አለው የሚለውን ሂንት ይሰጠኛል አንድ ነገር። ሲቀጥል
ማን ነው እሱ እንትን የሚለው እየከሰሰ ያለው ማን ነው? ግለሰቦች ናቸው ወይስ የሆነ የእስልምና እንዳለ እንትኑ ነው ተቋሙ ነው የሚከሰው? ማን ነው እሱ የሚከሰው? ሌላኛው ደግሞ ማስፈራራት፣ ለምሳሌ አሁን እያስፈራሩ ዛቻ ምናምን እያለ ነበር የሚዲያው ባለቤት ዛቻ በቲክቶክ ምናምን እያሉ ነው። ምን አመጣው ይሄንን ነገር? ወይ ሰዎች የራሳቸው መብት የላቸው ማለት ነው በዛ ሃይማኖት ውስጥ ማለት ምንድን ነው የሚያመለክተው? በትክክል ድራማ ተሰርቶ ከሆነ አዎ ይህ መወገዝ አለበት። ግን ለምን ይሄ ሁሉ ድራማ ያስፈልጋል? ኦርቶዶክስ የነበረ ታስታውሳላችሁ፣ ካሊድ 27 ዓመት ሙሉ በኦርቶዶክስነት ውስጥ ሲማር ቆይቶ ከዛም ብዙ ቅኔ ቤት ተምሯል፣ ብዙ ነገሮች ተምሯል። ብዙ የተማረ ሰው ነው። ይሄ ሃይማኖት ምንድነው ሚስጥረ ሥላሴ አልገባኝም፣ አይገልጽም፣ ሙሉ አይደለም ይሄ ሃይማኖት ብሎ ሄደ። ከዛም ብዙ ነገሮችን ማለት ጀመረ። መልስ ነው የተሰጠው እንጂ ለምን እንደዛ አደረግ፣ ለምን እንደዚህ ሄድክ ብሎ ማንም who cares after all። እኔ ኦርቶዶክስ ላይ በጣም የሚያስደስተኝ ነገር መጣህ ቀረህ ማንም who care ማንም ጨው ለራስ ስትል ጣፍጥ ነው። ይሄ መመሪያው ነው። በቃ የሃይማኖቷ መመሪያ ነው። ማንም ሄደ ቀረም ምንም በጣም ኮንፊደንት ናት መንገዷ ማለት ነው። ስለዚህ እኔ ተነስቼ ነገ አንድ ለምን ፓትሪያርኩ አይሆኑም? ወደ እስልምና ለምን አይሄዱም? who cares ምንም አያስጨንቅም። ስለዚህ ከዚህ አንፃር እንዴት ነው እሱ የሚታየው? እኔ በጣም ብዙ ነገሮች የሆነ ጥያቄ እያስነሱብኝ ነው በአስተምሮቱ ላይ ማለት ነው። እስልምና አስተምሮት ላይ ጥያቄ እንዲነሳ እያደረገ ነው። እና ዞሮ ዞሮ ይሄን ያህል ወይ እንግዲህ ጤነኛ ካልሆነች አዎ ይህ ነገር በትክክል መጣራት አለበት፣ ተጣርቶ መቅረብ አለበት። በሌላ ጫናም ከሆነ እንደዛው መጣራት አለበት እንጂ ይሄ ሞብ የሆነ ታይፕ ሪያክሽን አያስፈልግም ለማለት እወዳለሁ። እንግዲህ ዞሮ ዞሮ እስቲ ወደ ኃይሌ ነገር ደግሞ እንግባ። ኃይሌ በጣም ያስመረረው ይሄ ታክስ የመንግስት ታክስ ይመስለኛልና እንዲህ እነ ኃይሌም ይመረራሉ እንዴ? ጎበስ። እስቲ እንግዲህ ኃይልሻ ምን እያለ ነው እንስማው። አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ የዚህ የፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2-3 ሚሊዮን ስትጠየቅ ወደ ምንድን ነው የሚያመጣው? አሁን እኔ ልሽጥም ብል ህንፃውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራሉ፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ። ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ይጠፋል። እና በነገራችን ይሄ ችግር የሚያመጣው እኔና እናንተ እኛማ ምን መሄጃ አለን? እኛ ነዋሪዎች ነን፣ እዚህ ኢትዮጵያ ውስጥ ነዋሪዎች ነን። ግን ከውጭ የሚመጣ አይደለም፣ ከውጭ ሊመጣ እዚህ ያለው አሁን በርበሩን ያህል መውጫውን ይሄ መርካቶ ነጋዴ ብታውቀው እኮ ምን ብታመጣው እኮ ብዙ ነገር ይነግርሃል። ይሄ እንትን ነጋዴ ብታመጣው እኮ ማቂመስ በጣም ኢኮኖሚስት ነው እሱ። ስለ ምንድነው አሁን የእህል ዋጋ እንዲሰማ እየወጣው እስቲ ተናገር ብትለው እሱ ይነግርሃል እያንዳንዱ። እዛ እንትን የተቀመጠ እኔን ብትጠይቀኝ አሁን እህል ዋጋ ለምን ተወደደ እንዲህ ሊሆን ይችላል እንደዛ ሊሆን ይችላል እልሃለሁ። ግን እዛ የሚነግርህ ሰውዬ ምን መሰለህ ይላል። እንግዲህ ያው ዞሮ መንግስቱ ሁሉም ነገር እያሻቀበ ያለበትን ነገር አስተካከል ለማለት የፈለገ ይመስለኛል። እንግዲህ
ወይል ኃይሌ ካማረሩ ታዲያ ሌላው እንዴት አያማረር? እንዴት የደምን ባያለቅስ? እግዚአብሔር ይሆናል። ለማንኛቸውም ወደ ዘረኝነት እንግባ። ዘረኝነት በአርጀንቲና እንግዲህ የኳስ ነገር ብዙ ነገሮችን ያሳያል። በኳሱ ሰበብ ብዙ ነገሮች እየወጡ ነው ወደ አርጀንቲና ለካ የኛ ሰው እንግዲህ ያው ኳስ መደገፉን ያየው ታሪኩን አላየም። አርጀንቲና ወዳጃችን ወይስ ጠላታችን? ዞሮ ዞሮ በሩቁ ያለች ብትሆንም እንኳን ነገሮችን መቆስቆሳቸው አይቀርምና ልክ እንደነ ቱርክ በአንክሮ ማየቱ ጥሩ ነው ለማለት ነው። እና እስቲ ከዚህ ጀምር። በዚህ በሰለጠነ ዘመን በሰው ሀገር ሄደ አይሾ ስፒድን እንዲህ እያልክ እየዘለልክ ዝንጀሮ ሆነ ወደ ሀገር ሂድ እያልክ በሰው ሀገር ሄደ የምትሳደብ ከሆነ አንተ በጣም ዘረኛ ነህ። በሰው ሀገር ሄደ የምትሳደብ በራስ ሀገር ብታገኘው ምን ነበር የምታደርገው? እና ወንድም ኳስ ነው፣ መደገፍ መብት ነው። ሜሲ ማለት ትችላለህ። ነገር ግን ድጋፍ ለነሱ መጨፈር በነሱ ዘንድ ቦታ ከሌለው፣ በነሱ ዘንድ ክብር ከሌለው ምን አይነት ወራዳ ደጋፊ ነው? ለቃ ያው ወራዳ ደጋፊ። ሌላ ምን ትባላለህ ታዲያ? ለማንኛቸውም ግን እስቲ ስለ አርጀንቲና ትንሽ እንስማ። ምን እንዳደረገች ቺቱን የኛይቱን ሀገር የአርጀንቲናውያን ጸረ ጥቁርና ፋሺስታዊ ተግባር ኢትዮጵያንና ኢትዮጵያውያንንም እንዴት ለሞት እንዳበቃ እንነግራችኋለን። ከአርጀንቲና የተነሱ ነፍሰ ገዳዮች ወረራን ደግፈው ውጊያ ለማድረግ አቆራርጠው ኢትዮጵያ ሲገቡ በመጨረሻም ኢትዮጵያንን የጨፈጨፉ ሰዎች ተደብቀው አርጀንቲና እንዲኖሩና በኢትዮጵያውያን ላይ እንዲያላግጡ ሲፈቀድላቸው እንመለከታለን። በርካታ ኢትዮጵያውያን አርጀንቲናን የሚያውቋት በሊዮኔል ሜሲ በጎ መልክ በኩል በዲያጎ ማራዶና መነጽር በነኩን አጉዌሮ በነ ካርሎስ ቴቬዝ አማካኝነት ሊሆን ይችላል። አርጀንቲናና ኢትዮጵያን የሚያገናኛቸው ታሪክ ግን ጎምዛዛ ነው። አርጀንቲና ማለት ኢትዮጵያንን ለመግደል የምጥለው ቦምብ እንደሚፈካ የጽጌረዳ አበባ ያስደስተኝ ነበር ብሎ የሚናገርን ጨፍጫፊ ያስጠለለች ብቻ ሳትሆን የኢትዮጵያን መወረር ተገቢ ነው ያለች፣ ይህንን የሚያደረገችው በጥቁር ጠል ፖሊሲዋ ምክንያት ነው ተብሎ የተጻፈላት ሀገር ነች። በዚህ አርጀንቲና ለፍጻሜ የደረሰችበትን የዓለም ዋንጫ ምክንያት አድርገን ይህንንም ብዙ ያልተነገረለትን ጉዳይ ወደ እናንተ እናደርሰዋለን። ዘረኞቹ አርጀንቲናውያን የኢትዮጵያ ጠላቶች መሸሸጊያ ነበሩ። እንዴት? እናብራረዋለን። የፈረንሳይ ብሔራዊ ቡድን ዘንድሮ የሚያሰባሰባቸው ጥቁር ተጫዋቾቹ ለዘለፋ ሲዳርጋቸው ሰንብቶ ክራሞታቸውን አጠናቀዋል። በተለይ አምበላቸው ኪሊያን ምንባፔ ምትሃተኛ እግሮቹ የሚያሳዩቸው ትዕይንቶች ሳይሆኑ ተፈጥሯዊ ቀለሙ ትኩረት እንዲስብ ተደርጎ ብዙ ሲያስብለው ከርሟል። እሱም ነገሮችን በዝምታ የሚተው የዋዛ ሰው አይደለምና አሳምሮ መልስ ይሰጣል። በአገሩ ፈረንሳይ ከአንድ የፖለቲካ ፓርቲ ጋር የፈጠረው ግብግብ ኪሊያንን በሌላ ገጽ እንድንተዋወቀው የሚያደርግ ነው። ለማንኛቸውም ግን ያው እንግዲህ አርጀንቲናዎች ዘረኝነት ይዋጣቸው እንደነበሩ እንግዲህ ይህ የዜና ምንጭ ወይንም ደግሞ የመረጃ ምንጭ እየነገረን ያለው ያው ዝርዝሩን እዛ ሚዲያ ላይ ስለምታገኙት ብዬ ነውና እኛ ሆዬ ኳስ ሲባል አስረሽ ምቹ እንደሆነ ብቻ ግን ይቅርብኝ፣ ብዙ አልናገርም በዚህ ዙሪያ ይቅርብኝ። ለማንኛቸውም ግን እንግዲህ አስተዋይ ልቦና ጥበብን ያድለን። አመሰግናለሁ።